እውነቴ ነው የነቢያችን ሚስቶች ሲባል አንዱ ሰምተህ አንዱ ካለፈ ጥሩ ሊመጣ አይችልምና ተከታተሉት። ህልሙ ምን ነበር? ጨረቃው ወርዶ ወደ ቤቷ ይገባል። ቤቷ አበራና እንደዚህ ስታዩ ለካ ጨረቃ ወርዶ በቤቷ እንደገባ በህልም ታያለች ማለት ነው። የልጅህ እኮ ኡሙ ሐቢባ ልጅህ ሙሐመድ አገባት ሲሰማ አቡ ሱፊያን ምን አለ ታውቃላችሁ? ይህ ነቢያችን ያደረጉት ነገር የጠላታቸው ልጅ ሲያገቡ ሐቂቀተን በጣም ጭንቅላት የሚነካ ነገር ነው። አንተ ነጅስ ነህ አለችው። ለአባትዋ እኮ ነው። ነዓም ነጅስ ነው ሙሽሪክ ስለሆነ አንተ ምሩእ ነጀስ وهذا سجاد رسول الله صلى الله عليه وسلم እንዳንተ የመሰለ አይቀመጥበትም አለች። እዚህ ላይ አንዲት አብረህት የምትባል ነበረች። አብረህት የአህመድ ነጃሺ ሰራተኛ ነች፣ አገልጋይ ነች። ምን አደረገች ታውቃላችሁ? መሪ ናቸው፣ የሚወጣላቸው ነገር የለም። ለምን የተፈቱ ሴቶችና ትላልቅ እድሜያቸው ትላልቅ የሆኑ እንዲያውም ብዙ መልክ የሌላቸው ለምን ያገባሉ ብለን ብናስብ بسم الله الرحمن الرحيم الحمد لله رب العالمين وصلى الله على نبينا محمد وعلى آله وصحبه أجمعين السلام عليكم ورحمة الله وبركاته ወንድሞችና እህቶች የነቢያችን ባለደረቦች ብለን ጀምረን የነቢያችን ሚስቶች 13 ሚስቶች እየገለጽን ነበር ኢንሻአላህ እና አሁን በዘጠነኛው ነው የደረስነው ኡሙ ሐቢባ ነዓም እንግዲህ ባለፉት ይህ 16ኛው ምዕራፍ ነው ወንድሞችና እህቶች እውነቴ ነው የነቢያችን ሚስቶች ሲባል አንዱ ሰምተህ አንዱ ካለፈ ጥሩ ሊመጣ አይችልምና ተከታተሉት። ጠቅላላ የነቢያችን ሚስቶች እንዴት እንዳገቧቸው ነቢያችን ሰለላሁ በጣም ተዘልመዋል። ወላሂ ሴቶች ይወዳሉ ምናምን ይያሉ ምዕራብ ምስራቅ ሁሉ እስላም ሳይቀሩ ሲናገሩ ላኪን ይህን የሰማ የነቢያችን ሚስቶች እንዴት እንዳገቧቸው በደንብ የሰማ ሰው ግን አላህ Subhanahu Wa Ta'ala የነቢያችን ጉዳይ ሁሉ ሊያውቅ ይችላል። ኡሙ ሐቢባ ብለን ስትንጀምር ኡሙ ሐቢባ ጀማዓ ይህች ሴት የጠላት ልጅ ነች። የነቢያችን ከባዱ ጠላት አቡ ሱፊያን የተባለው የኩፋሮች ጦር መሪ የሆነው የጦር መሪ ነበር እና ይህች ረምላ ቢንት አቢ ሱፊያን ትባላለች ወይም ኡሙ ሐቢባ በሚባል ትታወቃለች። ይህች ሴት ባል ነበራት። ከዛ በኋላ ከባልዋ ጋር ወደ ሂጅራ ወደ ሐበሻ ወደ ኢትዮጵያ ሄደች ማለት ነው። ከዛ በኋላ እንግዲህ አቡሃ ሙሽሪክ አባቷ ሙሽሪክ ብቻ አይደለም የሙሽሪኮች አለቃ ነው። نعم وهي أسلمت هاجرت مع زوجها عبد الله يعني ሁለቱም ወደ ኢትዮጵያ ሂጅራ ከሄዱ ላኪን ይህ አብዱላህ የሚባለው እንትኑ ባልዋ እዛ በኢትዮጵያ መጠጥ እየጠጣ እየሰከረ ከዛ በኋላ ወደ ነስራንያ ወደ ክርስቲያን ተመለሰ ማለት ነው። ሃይማኖቱን ቀየረ። ይሰክራል፣ ሌሊቱን በሙሉ ይሰክራል። ምን ይላል? ከዛ በኋላ ምን አላት? وشرب الخمر فدعاها الى النصرانيه يلا እኔ ወደ ክርስቲያን ገብቻለሁ ግቢ አላት። فرفضت በጣም እምቢ አለችው። ከዚህ ከብርሃን እንደገና ወደ ጨለማ ልሄድ ብላ ስትነግረው فذات ليله رأت في المنام አንድ ቀን ተኝታ ያለች ህልም አየች ማለት ነው። ህልሙ ምን ነበር? ጨረቃው ወርዶ ወደ ቤቷ ይገባል። ቤቷ አበራና እንደዚህ ስታዩ ለካ ጨረቃ ወርዶ በቤቷ እንደገባ በህልም ታያለች ማለት ነው። فلما مات زوجها نصرانيا ባልዋ እንግዲህ ክርስቲያን ሆኖ ሰክሮ ነው የሞተው። ሰክሮ እዛ በቃ በመንገድ ተጥሎ ተገኘና ያኒ ካፍር ሆኖ ሞተ ማለት ነው። واصبحت ارمله ومعها طفله አንዲት ልጅ አለቻት። አሁን አለባል አለወንድም አለአባት እዛ በሐበሻ ብቻዋን ቀረች። አባትዋ በጣም የእስልምና ጠላት ነው፣ በል የኩፋሮች መሪ ነው። ተዘወጀها النبي صلى الله عليه وسلم አያትና አዘነ። ዋናው እንትኑ ያገባት ምንድነው ወንድሞች? መጀመሪያ ደረጃ አባትዋ የጠላቶች መሪ ስለሆነ ልጁ ካገባ እንትኑ የአቡ ሱፊያን ልጅ ካገቡ ነቢያችን ሰለላሁ አቡ ሱፊያን ካለው በጣም ጥላቻ የነበረው ቀዝቀዝ ብሎ የልጄ ባል የሚል ስሜት ሊያድረው ነውና ጦርነቱና
ጥላቱ ያኒ ጥላቻው ትንሽ ይቀዘቅዛል በማለት ነው አንድ ሁለተኛ ልጅቷ አሁን ብትመለስ ወደ መካ አባቷ ሙሽሪክ ነው ወንድሞቿ ሙሽሪኮች ናቸው ባልዋ ሞተዋል ሙሽሪክ ሞተ እንግዲህ አንዲት ልጅ ይዛ ማንም ሰው የሚያያት ስለሌለ ነቢያችን ሰለላሁ እንግዲህ እዚህ ላይ ርህራህና እዝነት ተሰማቸው አገቧት ከገቧት በኋላ ሱብሃንአላህ አልዓዚም خفف الرسول ከዛ ቀጥሎ ደግሞ ነቢያችን ምን አደረጉ በጣም ለነዚህ ለኡሙ ሐቢባ ቤተሰብ ከባድ ጥላቻ የነበራቸው ነቢያችን ሰለላሁ ትንሽ ቀዝቀዝ አደረጉት ምክንያቱም አባቷ ይህን ነገር ሲያይ የልጄ ባል ነው የሚል ስሜት ያድረዋል ሁለተኛ ደግሞ ነቢያችን ሰለላሁ ትንሽ ቀዝቀዝ አደረጉት ጥላቻውና ከዛ በኋላ فعندما علم أبو سفيان زواج الرسول صلى الله عليه وسلم من ابنته لجهكو أم حبيبة لجه محمد أقبات سيسما أبو سفيان من هذا قال له شو قال ذاك الفحل لا يفقع أنفه نعم يسويو محمد مارتنو ما طلعتاتشو نو لكن محمد أقبات لجياو أي هما وند جمال አይደለም እንዴ አፍንጫው እንኳን የማይነካ ከሪም የሆነ ሩህሩህ የሆነ ጎበዝ ጀግና የሆነ ነው ልጅን ያገባ ብለዋል طيب وبهذه الطريقه خفت البغضاء አሁን እንግዲህ አማች ሆነዋል ሁለቱም ስለዚህ አቡ ሱፊያን ትንሽ በአይን ረህማ ማየት ጀመረ ነቢያችን ሰለላሁ ግን ያው ጠላትነቱ አልቀጥሏል የጦር መሪ ነው እንትን ነበር طيب ከዛ በኋላ كما ان في هذا الموقف دعوة إلى مقابلة السيئة بالحسنة دمو بدن بكاين وندموش ይህ ነቢያችን ያደረጉት ነገር የጠላታቸው ልጅ ሲያገቡ ሐቂቀተን በጣም ጭንቅላት የሚነካ ነገር ነው እና መጥፎ የሚያደርግህ ሰው በጥሩ ነገር ስትመልስለት ጀርባውን ይሰበራል ጠላቱ ስለዚህ ምን ሆነ ቀዝቀዛሉ እንግዲህ እንትኑ طيب فدخل على አንድ ቀን ግን እውነቴ ነው ሁሉ ጊዜ ኡሙ ሐቢባ የነቢያችን ሚስት ነች ጣህራ ነች እና አቡ ሱፊያን አባቷ ሙሽሪክ ነው አንድ ቀን ወደ መዲና መጣና የት ይግባ የልጁ ቤት ነው የሚገባው ወደ ልጁ ቤት ገባ የልጁ ቤት የማን ቤት ነው ወንድሞች የነቢያችን ሰለላሁ ቤት ነው እና ገባና አንድ ስጃድ ነበር ነቢያችን የሚሰግዱለትና የሚቀመጡበት ከዛ በኋላ እዛ ለመቀመጥ ሲል አቡ ሱፊያን ስጃዱን ሳብ አደረገውና በመሬት ቁጭ ተቀመጠ ማለት ነው ደነቀው فقال لها يا بني ما أدري أرغبت بي عن هذا الفراش أم رغبت به عني عندي ይህ ስጃድ እኮ ለአባቴ የሚያህል አይደለም ዝቅተኛ ነው ብለሽ ነው የሳብሽው ወይስ ይህ አባቴ አቡ ሱፊያን ለዚህ አይበቃም بلاش نو مندنو آلات فقالت له يا أبوي أنت امرؤ نجس كافر مشرك أنت نجسنا هالشو لبات وكونو نعم نجسنو مشرك سلوانه أنت امرؤ نجس وهذا سجاد رسول الله صلى الله عليه وسلم أن أنت مسلاي كمت بتمالج فقال لي يا بني كان يبهالا بزو نجر تغير شالو آلات እሺ እና ነቢያችን አገቧት የነቢያችን ሚስት ሆነች ማሻአላህ አባቷ በኩፍር እንትኑ ባልዋ በኩፍር ሞተ ላኪን ሁሉ ጦርነት ሲደረግ በአቡ ሱፊያን መሐከልና በነቢያችን በእስላምና በሙሽሪኮች ጦርነት ሲደረግ ከነቢያችን ጠጋ ብላ ብዙ ስራ ተሰራ ነበረች ኡሙ ሐቢባ እዚህ ላይ አንድ ነገር ሳልጠቅስ ለማለፍ አልፈልግም በጣም ቆንጆ የሆነው ቅሳ አለች እዚህ ኡሙ ሐቢባ የዳራት ማን ነው የዳራት አህመድ النجاشي ነው እና ነቢያችን ሰለላሁ ወረቀት ላኩለትና ካመነ በኋላ ወረቀት ላኩለትና ኡሙ ሐቢባ ዳረኝ አሉት ሱብሃንአላህ አቡ አህመድ النجاشي ራሱ መህር 400 ዲናር ከፍሎ ስንት ነገር እንትን ስንት ሀዲያና ስጦታ ሰጥቶ ዳራቸው ያኒ ኒካህ አሰረ ማለት ነው لانه ተወክሏል እዚህ ላይ አንዲት አብረሃት የምትባል ነበረች አብረሃት የአህመድ النجاشي ሰራተኛ ነች አገልጋይ ነች ምን አደረገች ታውቃላችሁ
መጣችና ለኡም ሐቢባ ልታበስራት መጣች ኡም ሐቢባ ብስራት አለቻት ምንድነው ነብያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሊያገባሽ ነው አለቻት በጣም ተደሰተችና ኡም ሐቢባ እዚህ እጇ የነበረው የወርቅ አምባር አውጥታ ሰጠቻት ማለት ነው ለኡም ሐቢባ ከዛ በኋላ ለእንትኑ ለአብርሃት ኡም ሐቢባ እዚህ የነበረው ወርቅ በሁለት እጇ የነበረው ስብስብ አድርጋ ሰጠችው ሀዲያ የብስራት እንትን ነው ከዛ በኋላ አብርሃት ሄደችና ለማግስቱ ተመለሰች ምን አለች ያ ኡም ሐቢባ አለቻት ይህን ሁሉ ወርቅ የሰጠሽኝ አልፈልግም ከዛ የሚበልጥ ነገር ነው የምፈልገው እኔ ይህን ትልቅ ብስራት አምጥቼ ይህ ነገር እንኪ ብላ መለሰችላት ምን ትፈልጋል ከዚህ የበለጠ ትልቅ ነገር ነው የምፈልገው አለቻት ምንድነው አለቻት አንቺ አሁን ወደ መዲና ትሄጃለሽ ነቢያችንን ሰለም ስታይ ሁሉ ነገር ከመናገርሽ በፊት ገና ስታገኛቸው አንድ ነገር ሳትናገሪ የኔን መልእክት አድርስልኝ አለቻት ምን ልበላቸው ቁሊ አብርሃት የምትባለው የነጃሺ ሰራተኛ ባንተ አምና ሸሃደት አላ ኢላሃ ኢላላህ ወአነ ሙሐመድ ረሱሉላህ ተቀብላ አምና فتقول لك السلام عليك ورحمة الله وبركاته يا رسول الله بلاش ينن سلامتنا درسلኝ አለቻት فأم حبيبة ይችን ቀጥራ እንደዚህ በቃ ሄዳ መጀመሪያ ነብያችን ስታይ ሚስታቸው ነች አሁን يعني ቆም አለችው ምንም ነገር አትናገር መልእክት አለኝ ምንድነው አብርሃት የምትባለው እንደዚህ ባንተ አምና እስልምናን ተቀብላ تقول لك السلام عليك يا رسول الله فالنبي صلى الله عليه وسلم من الواد وعليها السلام ورحمة الله وبركاته السؤال كاليشو اتف أرجو علماء شو منالو النزي سوست قالاتوش كنبياتشن دعاء ودا أبرهت درسالو وعليها السلام ورحمة الله وبركاته يهتلك دعاء كنبياتشن يا نبياتشن دعاء دمو قتن ودا الله ميدرسو لا أبرهت درساتالو سبحان الله العظيم እኔ ወንድማችሁ ደሞ والله ተመኘሁ በጣም ነው የተመኘው አብረህት ሆኜ ብኖር ብዬ ነው የተመኘሁት والله እኔ አብረህት ሆኜ ብኖር ይህን የነብያችን ዱዓ ይደርሰኝ ነበር አልኩ ኢደን አብረህት በዚህ አይነት ስታሰልም ከነብያችን ያገኘችው ሰላምና ረህማና የአላህን ጸጋ ተቀበለች ማለት ነው በእስልምናዋ ሞተች نعم ከዛ በኋላ አብርሃት በዚህ ስትሞት ከዛ ቀጥሎ ነብያችን ሰለም ሌላ ሚስት አገቡ ማለት ነው ያገቧት መይሙና ትባላለች መይሙና ቢንት الحارث ይችን አስረኛ ሚስት ነች هذه هي اخت زوجة العباس بن عبد المطلب ያጎታቸው ሚስት እህቷ ነች ይቺ መይሙና የምትባለው ይቺ ልጅ ደግሞ ይገርማቸዋል አላገቧትም እንዴት ነው ሚስታቸው ነች አው ሚስታቸው ነች ግን አላገቧትም እንዴት ሆነ فلما ذهب النبي صلى الله عليه وسلم الى مكه ወደ መካ ዑምራ ለማረግ ሲሄዱ ነብያችን ሰለላሁ ዐለይሂ ወሰለም ዑምራ አደረጉና ይህቺ መይሙና የእንትኑ ያጎታቸው የነብያችን አጎት አልዓባስ የሚባሉ ሚስታቸው እህት ነች አሁን ነብያችን አየችና አመነች እስልምናን ተቀበለች هنا وقع في قلب ميمونة إرادة الزواج بالنبي صلى الله عليه وسلم እንግዲህ አሁን ነብያችን ስታይ ጓጓች ነብያችን ማግባት አለብኝ ብላ ወሰነችና ግን እንዴት ነው ነብያችን ሰለላሁ ዐለይሂ ወሰለም በልባቸው ላይኖር ይችላል ያገቧት ولكن سبحان الله ሄደችና ምን አለች وهبت نفسها يا رسول الله ነፍሴን ሰጥቻለሁ እና አግባኝ አለቻቸው ማለት ነው وميمونة መጀመሪያ هي طلقت من زوج የተፈታች መሆኗን ማወቅ አለብን ምክንያቱም በሙሉ የነብያችን ሚስቶች አንድ ጊዜ ሁለት ጊዜ የተፈቱ ናቸው ትላልቅ ናቸው በእድሜያቸው ይህች መይሙና ደግሞ አግብታ የተፈታች ነች ግን ነብያችንን ስለወደደች ራስዋ ሄዳ ثم يعني እንዲያውም ሁለት ጊዜ ነው ያገባት ይህች ልጅ ይህች ሴት አገባችና ፈታት እንደገና ሌላ አገባችና ባልዋ ሞተ ተመልከቱ ሁለት ሰው ከሁለት ሰው የወጣች ሴት ነች አሁን ነብያችን ሰለም መጣችና ራሴን ነፍሴን ሰጥቻለሁ አለች واخيرا هي بنفسها وهبت نفسها للنبي صلى الله عليه وسلم حتى نزل بشأنها القرآن
እንዴት ራስዋ ለእንትን ነፍስዋ ትሰጣለችና እንዴት ይህ ለነቢያችን ሐላል ነው ሱብሃንአላህ አልዓዚም መጣ ነፍሴን ሰጥቻለሁ ስትል እስካሁን ድረስ ሐላል አልነበረም ይህች ሴት ነፍስዋ ስትሰጥ ለነቢያችን ሰለላም ሰው ተገረመት እንዴት እንደዚህ ታደርጋለች ነቢያችንስ ሊቀበሏት ነው ተብሎ ሰው እየተጠያየቀ ቁርአን ወረደ ማለት ነው ምን ይላል ቁርአኑ ወምራአቱ ሙእሚነቱን ኢን ወሀበት ነፍሰሃ ሊነቢይ አንድ ሴት መጣ በፍቃድዋ ነፍሴን ሰጥቻለሁ ካለት ለነቢይ ኢን አራደ النبي ان يستنكحها ነቢዩ ደሞ ነቢያችን ደሞ ሊያገባት ከፈለገ ስሜት ካላቸው በስዋ خالصة لك من دون المؤمنين ላንተ ሐላል ብያለሁ አለ አላህ Subhanahu Wa Ta'ala እና አገቡዋት ከዛ በኋላ ግን ስንት ሴቶች መጥተው ነፍሳቸው ይሰጡ ነበር አላገቡም ይህች ሴት ግን አገቡዋት ምክንያቱም ቁርአን ስለወረደ አግባት ሐላል ብያለሁ አለ አላህ Subhanahu Wa Ta'ala ኢዘን ነፍስዋ ሰጠችና አገቡዋት ነቢያችን ሰለላም በዚህ 11ኛው ሚስታቸው ትሆናለች ማለት ነው طيب እንግዲህ እዚህ ላይ ወንድሞች ይህ ነገር ሐላል አይደለም ለማንም ሰው ከነቢያችን በኋላ ሐላል የሆነ ነገር የለም ነፍስዋ ትስጥ አባቷን ጠይቀ ማህር አድርገ በወልይ አምር ማህር ከፍለ ምስክር አድርገ በስር ስርዓት ነው የምታገባ ሚስት ግን ለነቢያችን ይህን ነገር ተፈቅዶ ነበር አንዲት በዚህ አይነት አገቡ ማለት ነው እሺ 12ኛው እንትኑ ሚስታቸው ተመልከቱ ወንድሞች እየተጓዝን ስንሄድ ምንድነው ነቢያችን ሰለላም ቁንጅና ነው ጠባይ ነው ዲን ነው መሪ ናቸው የሚወጣላቸው ነገር የለም ለምን የተፈቱ ሴቶችና ትላልቅ እድሜያቸው ትላልቅ የሆኑ እንዲያውም ብዙ መልክ የሌላቸው ለምን ያገባሉ ብለን ብናስብ ተመልክተዋል እንግዲህ እኔ እስካሁን ድረስ 13 እንትን ነው ያለፈ ስለ 13 12 11 ሚስቶች ስገልጽ ገብቷችሁ ይሆናል ወንድሞች ነቢያችን ለስሜት ለሴት ፍቅር ወይም ለሴክስ ምናምን እንደማያግቡ እንደነበሩ አውቀናል طيب አሁን በእጅ ያለችው ሌላ ጁወይሪያ بنت الحارث ትባላለች ጁወይሪያ هي بنت زعيم نعم ابن عند እንትን ነበር አንድ ቀቢላ ነበር በኒ المصطلق የሚባለው አንድ ቀቢላ ነበሩ እና የነዚህ መሪ ንጉስ ማለት ነው የነዚህ መሪ هي ይህች ልጃቸው ነች የበኒ المصطلق ቀቢላ የዚህ ቀቢላ መሪ ይህች ልጁ ነች يعني የንጉስ ልጅ ነች ማለት ነው طيب عاشت في عز በጣም የተከበረ ኑሮ ነበር የምትኖረው በዚህ የመሪ ቤት ነው እንትኑ አባቷ መሪ ነው የፈለገችውን ነገር ይመጣላታል يعني የምትበላው ጮማ ነው የምትለብሰው ሐሪር ነው በዚህ አይነት ታድግ ነበር ጦርነት ተከፈተ እንግዲህ ነቢያችን መጥተው ጦርነት ተከፈተ በዚህ ቀቢላና በነቢያችን እነዚህ ቀቢላ ተሸነፉ ንጉሱ ሞተ ባልዋ ሞተ ሴት ባልነበራት ሞተ ብዙ ሰው ተገድለዋል ማለት ነው الغزوة بني المصطلق قتل أبوها وزوجها أباتوانا بالوان متوالي يعني جويرية بنت الحارث وقعت على ثابت بن قيس ثم كاتبها أهوني يتشلج سبحان الله العظيم بتأم تأمر تساير لشي يتشلج أن طبعا طورنا سيج الرس بسلمنا هقنا دم بكفرنا بسلمنا طورنت كتدرجي كذا هلا كافيروቹ ተሸንፈው የተማረከ ሁሉ ሴትም ህፃንም ወንድም ከብትም ወርቅም ጨርቅም ሁሉ የተማረከ ለዛ ለጦሩ ነው የሚከፋፈሉት እና ነብያችን ሰለላም ያመጡትና ሁሉ ከዛ ኋላ ለጦር የጦር አባሎች በሙሉ ይከፋፈሉዋቸው ማለት ነው هذا الله سبحانه وتعالى የደነገገው ህግ ነው ምርኮ يعني የተማረከ ነገር ሁሉ يعني ለወታደሮች ይሆናል አሁን ይህች ልጅ ጁወይሪያ በማን እጅ ወደቀች የማን ፋንታ ሆነች ثابت ابن قيس ابن شماس የተባለው አንድ የገጠር ሰው አይነት ነው እሱ ወደሱ እጅ ወደቀችና ከዛ በኋላ በቃ ሚስቱ ሆናለች بدون نكاح
ወንድሞችና እህቶች ደቂቃ ሰዓት አልቀዋል ይለኛል ባካችሁ በጣም ቆንጆ ታሪክ ነች ተከታተሉዋት ትንሽ ቆይተን እንመለሳለን ኢንሻአላህ አሁን በዚህ ዘገዋለሁ የጁወይሪያ ነገር አልጨረስኩም ኢንሻአላህ ባረከላሁ ፊኩም አትራቁ والله اعلم صلى الله على نبينا محمد وعلى اله وصحبه اجمعين جاء البشير فاقبلوا قربا عند ጦርነት ታስሮ ወደ መኪና ወደ መካ አንድ ጊዜ አገባሉ እና ያገባበት ሰዓት አላህ ኢኔ እውነቴ ነው إنا نحب هذه الرموع نبياتنا صلى الله عليه وسلم قل يا سيدي عند تصور بأبو بكر درت عند تصور حنينهم واليوم تاريخ السعادة يبتدي